በሰሜን ወሎ ዞን በምሬ ወዳጆ ታጣቂዎች በታሪክ ታይቶ የማይታወቅ አደገኛ ጥቃት ተፈጸመ። በፋኖ ላይ አደገኛ ጉዳት ደርሷል። ዝርዝሩ በቆይታችን ይቀርባል። በኢትዮጵያ የተፈጠረውን የነዳጅ እጥረት ተከትሎ የአንዳንድ መንግስት መስሪያ ቤት ሰራተኞች የዓመት እረፍት እንዲወጡ እየተደረገ መሆኑ ሰራተኞች ተናገሩ። ሰፋ ያለ ዘገባ አዘጋጅተናል። በቆይታችን ትሰሙታላችሁ። በኤሌክትሪክ አውቶቡሶች ላይ የተደረገው የታሪፍ ጭማሪ ቅሬታ አስነሳ። በማዕከላዊ ኢትዮጵያ የጸጥታ አካላት ባካሄዱት የተቀናጀ ኦፕሬሽን የኮንትሮባንድ እቃዎች፣ ህገወጥ ነዳጅና የጦር መሳሪያ በቁጥጥር ስር መዋላቸውን ፖሊስ አስታውቋል። በቆይታችን ይዳሰሳል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በቆይታ እነዚህና ሌሎችም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። በቅድሚያም የዕለቱ የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎች እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ አሜሪካን ዶላር 153 ብር እየተገዛ 156 ብር ይሸጣል። ፓውንድ 199 ብር እየተገዛ 203 ብር ይሸጣል። ዩሮ 176 ብር ከ1 ሳንቲም እየተገዛ 179 ብር ከ6 ሳንቲም ይሸጣል። ስዊስ ፍራንክ 188 ብር እየተገዛ 191 ብር ከ8 ሳንቲም እየተሸጠ ይገኛል። ዲናር 489 ብር ከ3 ሳንቲም እየተገዛ 499 ብር ከ1 ሳንቲም እየተሸጠ ይገኛል። ዩዋን 21 ብር ከ7 ሳንቲም እየተገዛ 22 ብር ከ1 ሳንቲም እየተሸጠ ይገኛል። ድርሃም 41 ብር ከ6 ሳንቲም እየተገዛ 42 ብር ከ4 ሳንቲም እየተሸጠ ይገኛል። ሪያል 40 ብር ከ7 ሳንቲም እየተገዛ 41 ብር ከ6 ሳንቲም እየተሸጠ ይገኛል። በስልጣን ላይ የሚገኙ የአብን አመራሮች በሚወዳደሩበት የምርጫ ጣቢያ የብልጽግና ፓርቲ እጩ አለማቅረቡ ታወቀ። በስልጣን ላይ የሚገኙት የአማራ ብሔራዊ ንቅናቄ አብን አመራሮች ለፓርላማ አባልነት በሚወዳደሩባቸው ስፍራዎች ገዢው ብልጽግና ፓርቲ እጩ አለማቅረቡ ታውቋል። ግንቦት 2018 ዓ.ም ይካሄዳል ተብሎ ለሚጠበቀው ሰባተኛው አጠቃላይ ምርጫ ተቃዋሚው ፓርቲ አብን 70 እጩዎችን አቅርቧል። ከነዚህም ውስጥ 6 የስራ አስፈጻሚ አባላቱን ጨምሮ 16 ያህሉ ለህዝብ ተወካዮች ምክር ቤት ይወዳደራሉ። ብልጽግና ፓርቲ 547 መቀመጫዎች ላሉት የህዝብ ተወካዮች ምክር ቤት ያቀረበው 466 እጩዎችን ብቻ ነው። ይህም ገዢው ፓርቲ በዘንድሮ ምርጫ በ81 የህዝብ ተወካዮች ምክር ቤት መቀመጫዎች ላይ እንደማይወዳደር ያሳያል ሲል ቢቢሲ ዘግቧል። ገዢው ፓርቲ በአማራ ክልል ከማይወዳደርባቸው የህዝብ ተወካዮች ምክር ቤት መቀመጫዎች መካከል ለሰባቱ ተቃዋሚው አብን አመራሮችና አባላቱን እጩ አድርጎ ያቀረባቸው መሆኑን ዘገባው ያመላክታል። ከነዚህ ምርጫ ክልሎች አንዱ የአብን ሊቀመንበር እንዲሁም በጠቅላይ ሚኒስትር አብይ አህመድ ካቢኔ ውስጥ የቴክኖሎጂና ኢኖቬሽን ሚኒስቴር የሆኑት ዶክተር በለጠ ሞላ የሚወዳደሩበት ራያ ቆቦ ነው። የአብን ምክትል ሊቀመንበር እንዲሁም የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ የሆኑት መልካሙ ጸጋዬ ለህዝብ ተወካዮች ምክር ቤት በሚወዳደሩበት ላይ ጋይንት አንድ ምርጫ ክልልም ብልጽግና እጩ አላቀረበም። ብልጽግና የፓርላማ እጩ ያላቀረበበት ሌላኛው ምርጫ ክልል ኩታበር ነው። በዚህ ምርጫ ክልል የአዲስ አበባ ከተማ የመንግስት ንብረት አስተዳደር ባለስልጣን ዋና ስራ አስኪያጅ እና የአብን የህግ ጉዳዮች ኃላፊ የሆኑት አቶ የሱፍ ኢብራሂም ይወዳደራሉ። የአብን የህዝብ ግንኙነት ኃላፊ እንዲሁም የኢትዮጵያ ፖስታ አቅርቦትና ፋሲሊቲ ቺፍ ኦፊሰር የሆኑት አቶ ጋሻ ምርሻ የሚወዳደሩበት እስቴ አንድ ምርጫ ጣቢያም በተመሳሳይ ብልጽግና ለተወካዮች ምክር ቤት እጩ አላቀረበም። የፓርቲው ስራ አስፈጻሚ የሆኑት አቶ ዳምጠው ተሰማና ማሩጃኔ በእጩነት በተመዘገቡባቸው ቦታዎች ገዢ ፓርቲ አይወዳደርም። የቀድሞ የፓርቲው አመራር ጣሂር ኢብራሂም አብንን ወክለው በቀረቡበት የህዝብ ተወካዮች ምክር ቤት መቀመጫ ከብልጽግና ጋር አይፎካከሩም። በተመሳሳይ መልኩ ገዢው ፓርቲ በአዲስ አበባ ከተማ ከማይወዳደሩባቸው 3 የህዝብ ተወካዮች ምክር ቤት መቀመጫዎች ውስጥ በሁለቱ ላይ በእጩነት የቀረቡት የተቃዋሚው ፖለቲካ ፓርቲ ኢዜማ አመራሮች ናቸው። በቅርቡ የኢዜማ መሪ ሆነው የተመረጡት ኢዮብ መስፍን ለተወካዮች ምክር ቤት የሚወዳደሩት በአዲስ አበባ ከተማ ምርጫ ክልል 18 ነው። ይህ ምርጫ ክልል ብልጽግና እጩ ካላቀረበባቸው የህዝብ ተወካዮች ምክር ቤት መቀመጫዎች አንዱ ነው። የኢዜማ ምክትል ሊቀመንበር አቶ ነጋቱ ወልዴ የሚወዳደሩት ደግሞ በምርጫ ክልል 23 ሲሆን በዚህም ስፍራ ብልጽግና እጩ አላስመዘገበም። በኢትዮጵያ የተፈጠረውን የነዳጅ እጥረት ተከትሎ የአንዳንድ መንግስት መስሪያ ቤት ሰራተኞች የዓመት እረፍት እንዲወጡ እየተደረገ መሆኑን ሰራተኞች ተናገሩ። ስማቸው እንዳይገለጽ የጠየቁ ሰራተኞች በተፈጠረው የነዳጅ እጥረት የተነሳ የመንግስት ሰራተኞች የዓመት እረፍት እንዲወጡ እየተደረገ ነው ብለዋል። የኢትዮጵያ መከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ መጋቢት 15 2018 ዓ.ም የድርጅቱ ሰራተኞች ለሆኑ የሰራዊቱ አባላትና ሲቪሎች በሙሉ በ2 ቀናት ውስጥ እረፍት እንዲወጡ ማዘዙን ከተመለከተው ማስታወቂያ ለመረዳት ተችሏል። የኢንጂነር
ኢንዱስትሪው ላልተወሰነ ጊዜ ቅዳሜ ቀን ስራ እንደማይኖር በማስታወቂያ ላይ ለሰራተኞቹ አስታውቋል። ትክክለኛነቱን ከድርጅቱ ሰራተኞች የተረጋገጠው ማስታወቂያ በኢንዱስትሪ ግሩፕ ስር የቢሾፍቱ ሞተር ቬሂክል ኢንጂነሪንግ በነዳጅ ዋጋ ግሽበት ምክንያት ሁሉም የሰራዊቱ አባላትና ሲቪል ሰራተኞች የዓመት ረፍት እንዲወጡ ያዛል። ኢንዱስትሪው ሰራተኞቹ ማስታወቂያው በተለጠፈበት ዕለትና በማግስቱ መጋቢት 16 ቀን 2018 ዓ.ም ያላቸውን የ2016 እና የ2017 ዓ.ም ፍቃድ እንዲወጡ አሳስቧል። የኢንዱስትሪው ሰራተኞች ከጥቂት አስፈላጊ ሰራተኞች በስተቀር ሁሉም ረፍት መውጣታቸውን አረጋግጠዋል። የኢንጂነሪንግ ኢንዱስትሪው አክሎም የስራ ሁኔታ ታይቶ የ2018 ዓ.ም የዓመት ፍቃድ ያላቸው ሰራተኞችም ረፍት እንዲወጡ በጥብቅ አሳስቧል። አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ የዓለም 20% ነዳጅ መተላለፊያ የሆነው የሆርሙዝ ወሽመጥ በመዘጋቱ የተከሰተው የነዳጅ እጥረት በኢትዮጵያ ዋና ዋና ከተሞች የትራንስፖርት ዘርፍ ላይ ማነቆ ሆኗል። በኢትዮጵያ የተፈጠረው የነዳጅ እጥረት ተከትሎም ናፍጣ የሚጠቀሙ ተሽከርካሪዎች መቸገራቸውን ቢቢሲ ያነጋገራቸው አሽከርካሪዎች ተናግረዋል። በአዲስ አበባና ሐዋሳ የሚገኙ አሽከርካሪዎች ለመኪኖቻቸው ናፍጣ ለመቅዳት እስከ 3 ቀናት ድረስ በነዳጅ ማደያዎች ዙሪያ በመሰለፍ ለመጠባበቅ መገደዳቸውን ለቢቢሲ ተናግረዋል። በዚህም የተነሳ ተማሪዎችን የሚያመላልሱ ወደ አዲስ አበባ ለተለያዩ ጉዳይ የሚንቀሳቀሱ እንዲሁም የህዝብ ትራንስፖርት የሚሰጡ ተሽከርካሪዎች መቸገራቸውን አስረድተዋል። በተጨማሪም ይህ እጥረት ወደ ቤንዚን ይሸጋገራል የሚል ስጋት መኖሩንም የተሽከርካሪ ባለቤቶች ጨምረው ገልጸዋል። መንግስት የህዝብ ተቋማትና በመንግስት ስር የሚተዳደሩ ድርጅቶች ወሳኝ ያልሆኑ ሰራተኞችን የነዳጅ እጥረትን ለመቅረፍ በሚል እረፍት እንዲወጡ እያደረገ መሆኑን የተለያዩ የሀገር ውስጥ መገናኛ ብዙሃን ዘግበዋል። በአዲስ አበባና ሌሎች ከተሞች የሚገኙ አሽከርካሪዎች ላለፉት 2 ሳምንታት በተፈጠረው የነዳጅ እጥረት የተነሳ ከፍተኛ መጉላላት እንደገጠማቸውና የሚያደርጓቸውን ጉዞዎች ለመቀነስ መገደዳቸውን ለቢቢሲ ተናግረዋል። በአዲስ አበባና ሐዋሳ በነዳጅ መቅጃ ስፍራዎች ረዣዥም ሰልፎች እንደሚታዩ ለቢቢሲ አስተያየታቸውን የሰጡ አሽከርካሪዎች ሰልፉ አንዳንዴ ከ2 ኪሎ ሜትር በላይ ይረዝማል ብለዋል። ሰኞ ማለዳ አስተያየቱን የሰጠም አዲስ አበባ መገናኛ አካባቢ የሚኖር አሽከርካሪ እኔ እድለኛ ነኝ፣ ትናንት ወይም እሁድ ከቀን 6 ሰዓት ላይ የያዝኩት ሰልፍ ዛሬ ጠዋት 3 ሰዓት ላይ ደርሶኛል በማለት ነዳጅ ማግኘቱን ተናግረዋል። የነዳጅ እጥረቱን ለመቅረፍ ታስቦ እየተወሰደ ባለ እርምጃ ካለፈው ሳምንት አጋማሽ ጀምሮ መንግስት ወሳኝ ያልሆኑ ሰራተኞችን የዓመት ረፍታቸውን እንዲወስዱ እያደረገ መሆኑን ለቢቢሲ አስተያየታቸውን የሰጡ ግለሰቦች ተናግረዋል። በኤሌክትሪክ አውቶቡሶች ላይ የተደረገው የታሪፍ ጭማሪ ቅሬታ አስነሳ። በዓለም አቀፉ የነዳጅ ዋጋ ጭማሪ ምክንያት በአዲስ አበባ የትራንስፖርት ታሪፍ ማሻሻያ መደረጉን ተከትሎ በኤሌክትሪክ በሚሰሩ አውቶቡሶች ላይ ጭማሪ መደረጉ ነዋሪዎች አስቆጥቷል። የኤሌክትሪክ አውቶቡስ ተጠቃሚዎች እንደሚሉት ተሽከርካሪዎቹ ነዳጅ የማይጠቀሙ በመሆናቸው የታሪፍ ጭማሪ ሊደረግባቸው አይገባም ነበር። ቀደም ሲል 10 ብር ይከፈልባቸው በነበሩ መስመሮች ላይ አሁን እስከ 20 ብር የሚደርስ ተጨማሪ ክፍያ እየተጠየቀ መሆኑና ይህም ከታክሲ ታሪፍ ጋር መቀራረቡን ገልጸዋል። ነዋሪዎቹ መንግስት የኑሮ ውድነቱን ከግምት ውስጥ በማስገባት ውሳኔው እንዲፈትሽ ጠይቀዋል። የአዲስ አበባ ትራንስፖርት ቢሮ በበኩሉ የታሪፍ ማሻሻያው የነዳጅ ዋጋን ብቻ ሳይሆን የተሽከርካሪዎችን የጥገናና አጠቃላይ አስተዳደር ወጪዎችን መሰረት ያደረገ መሆኑን ገልጸዋል። በማዕከላዊ ኢትዮጵያ የጸጥታ አካላት ባካሄዱት የተቀናጀ ኦፕሬሽን የኮንትሮባንድ እቃዎች፣ ህገወጥ ነዳጅና የጦር መሳሪያ በቁጥጥር ስር መዋላቸውን ፖሊስ አስታወቀ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን የጸጥታ አካላት ባካሄዱት የተቀናጀ ኦፕሬሽን በርካታ የኮንትሮባንድ እቃዎች፣ ህገወጥ ነዳጅና የጦር መሳሪያ በቁጥጥር ስር መዋላቸውን ፖሊስ አስታውቋል። ፖሊስ በወንጀሉ ተሳትፈዋል ያላቸው 9 ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጸዋል። የክልሉ ፖሊስ በማህበራዊ ሚዲያ ገጹ እንዳሰፈረው ህገወጥነት ለመከላከል ባለድርሻ አካላትና ከህብረተሰቡ ጋር በመቀናጀት በተደረገ ክትትልና ቁጥጥር በጥቁር ገበያ ሊቸረቸር የነበረ 1585 ሊትር ነዳጅ በሐሰተኛ ደረሰኝ ሲዘዋወር የተገኘ 600,000 ብር የሚተመን 250 ኩንታል ሲሚንቶ 1.5 ሚሊዮን የዋጋ ግምት ያላቸው 150 ካርቶን የሻሚላ የአፕልና ሮያል ሲጋራ ምርቶችና 9 ሽጉጦችን ከመሰል ተተኳሽ ጥይቶች ጋር በቁጥጥር ስር ውለዋል። ፖሊስ ከአጋር የጸጥታ አካላትና ከህብረተሰቡ ጋር በመቀናጀት ማንኛውም ህገወጥ ተግባራት አስቀድሞ የመከላከሉ ስራ ከምንጊዜም በላይ በትኩረት እየሰራ ሲሆን ህብረተሰቡ ትብብሩን የበለጠ አጠናክሮ እንዲቀጥል ጥሪ አስተላልፈዋል። በሰሜን ወሎ ዞን በሚንቀሳቀሰውና በምሬ ወዳጆ በሚመራው የፋኖ ታጣቂ ቡድን ላይ ከፍተኛ ወታደራዊ እርምጃ መወሰዱን የኢፌዴሪ መከላከያ ሰራዊት አስታወቀ። በዞኑ ስቴሽንና አካባቢው በሚገኘው የነበልባል ክፍለ ጦር የተመራው የዘመቻ በታጣቂ ቡድኑ ቁጥጥር ስር ነበሩ የተባሉ የተለያዩ የጦር መሳሪያዎችና ከህዝብ የተዘረፉ ንብረቶችን በቁጥጥር ስር ለማዋል መቻሉን ተገልጿል። የክፍለ ጦሩ አዛዥ ኮሎኔል መለሰ አሻግሬ እንደገለጹት የታጣቂ ቡድኑ አባላት እድሜያቸው ያልደረሱ ህጻናትን ወደ ግጭት ውስጥ በማስገባትና የአካባቢውን አርሶ አደር
የሀገር ምርት በመዝረፍ በንጹሃን ላይ ከፍተኛ ጫና ሲያሳድሩ ቆይቷል። ኮሎኔል መለሰ አክለውም ሰራዊቱ ወታደራዊ ጥበብን በተከተለ መልኩ በወሰደው የተቀናጀ እርምጃ አካባቢውን ከታጣቂዎች በማጽዳት አንጻራዊ ሰላም ማስፈን መቻሉን አብራርተዋል። በዚህም ሂደት የተለያዩ የነፍስ ወከፍ መሳሪያዎች፣ በርካታ ተተኳሽና ከአርሶ አደሩ ተዘርፎ የነበረ ከፍተኛ መጠን ያለው እህል በሰራዊቱ እጅ መግባቱን ተጠቁሟል። የመከላከያ ሰራዊት በሰጠው መግለጫ እርምጃውን የታለመው የአካባቢውን የጸጥታ ስጋት ለመቅረፍና የዜጎችን ደህንነት ለማረጋገጥ መሆኑን አጽንኦት ሰጥቷል። በሌላ በኩል ከፋኖ ታጣቂ ቡድን ወገን የሚወጡ መረጃዎች በመከላከያ ሰራዊቱ የተሰጠው መግለጫ የሚያስተባብሉ ናቸው። የቡድኑ ተወካዮች እንደሚሉት ሰራዊቱ ድል ቀዳው በሚል ያወጣው መግለጫ ከመሬት ካለው እውነታ ጋር የማይገጥምና የተጋነነ ነው። ታጣቂዎቹ በማህበራዊ ትስስር ገጻቸው ባሰራጩት ምላሽ በተጠቀሰው አካባቢ የተደረገው እንቅስቃሴ በሰራዊቱ ላይ ጉዳት ለማድረስ የታለመ መካከለኛ እንጂ መሸነፍ እንዳልሆነ ይከራከራሉ። እንዲሁም ህፃናትን ለውጊያ እንደሚያሰልፉና ከአርሶ አደሩ ጋር ያላቸው ግንኙነት በጋራ ዓላማ ላይ የተመሰረተ እንጂ በዝርፊያ እንዳልሆነ በግልጽ የመንግስት ክስ ውድቅ አድርጓል። በአሁኑ ወቅት በሰሜን ወሎ ስታይሽና አካባቢው ያለው ወቅታዊ ሁኔታ በአንጻራዊነት መረጋጋት ቢታይበትም በሁለቱ ወገኖች መካከል ያለው የይገባኛል ጥያቄና የጦርነት መረጃ ልውውጥ እንደቀጠለ ይገኛል። የአካባቢው ነዋሪዎች በበኩላቸው ሰላማዊ እንቅስቃሴያቸው እንዳይስተጓጎሉና በግጭቱ ምክንያት የሚደርሰውን ማህበራዊና ኢኮኖሚያዊ ቀውስ ዘላቂ መፍትሄ እንዲያገኝ ፍላጎታቸውን እየገለጹ ይገኛሉ። የአፍሪካ ህብረት በሶማሌ ደቡብ ምዕራብ ግዛትና በፌዴራል መንግስቱ መካከል እያደገ የመጣውን ውጥረት ተከትሎ ውይይትና ምክክር እንዲደረግ ጥሪ ያቀረበ። የአፍሪካ ህብረት ኮሚሽን ወይም ኤዩሲ ሊቀመንበር መሐመድ አሊ የሱፍ በሶማሌ ደቡብ ምዕራብ ክልል እያደገ የመጣውን ውጥረት ተከትሎ የሶማሌ ባለድርሻ አካላት ውይይት እንዲያደርጉና እርጋታ እንዲያሳዩ ጥሪ አቅርበዋል። የአፍሪካ ህብረት ኮሚሽን ባወጣው መግለጫ ሊቀመንበሩ በክልሉ ያሉትን ክስተቶች በቅርበት እየተከታተሉ መሆኑን ገልጸው እያደገ የመጣውን ውጥረት በሀገሪቱ መረጋጋት፣ ደህንነት፣ አንድነትና ሰብአዊ ሁኔታ ላይ ሊያሳድር በሚችለው ተጽዕኖ ላይ ያላቸውን ስጋት አጋርተዋል። ብሔራዊ ምክር ቤት አካታች ውይይት ለማድረግና መግባባት ላይ ለመድረስ እንደ ቁልፍ መድረክ ያለው ጠቀሜታ አጽንኦት የሰጡት ሊቀመንበሩ ሁሉም ወገኖች ልዩነቶቻቸውን በሰላማዊ መንገድ ለመፍታት መድረኩ ገንቢ በሆነ መንገድ እንዲጠቀሙት አሳስበዋል እና በፌዴራል አባል ክልሎች መካከል ያለው አለመግባባቶች በውይይት መፍታት እንዳለባቸው መግለጫው አጽንኦት የሰጠ ሲሆን የአንድነትና የትብብር አስፈላጊነትም አጉልቶ አሳይቷል። ሊቀመንበሩ ሁሉም ወገኖች ከፍተኛ እርጋታ እንዲያሳዩና ሁኔታውን የበለጠ ሊያባብሱ ከሚችሉ ድርጊቶች እንዲቆጠቡ ጥሪ ያቀረቡ ሲሆን የአፍሪካ ህብረት ለሶማሌ ሰላም መረጋጋትና ሀገር ግንባታ ጥረቶች ያለውን ድጋፍ በድጋሚ በማረጋገጥ ውይይትና እርቅን ለማመቻቸት ያለውን ዝግጁነት ገልጿል። በተመሳሳይ በሶማሊያ የተባበሩት መንግስታት የሽግግር ድጋፍ ልዑክ በደቡብ ምዕራብ ክልላዊ መንግስት ውስጥ ያሉትን ክስተቶች በቅርበት እየተከታተለ መሆኑን ገልጾ እያደገ በመጣው ውጥረት ላይ ያለውን ስጋት አስተጋብቷል። ልዑኩ ከደቡብ ምዕራብ ክልላዊ መንግስት የሚወጡ መረጃዎችን በቅርበት እየተከታተለ ነው። በሶማሊያ ፌዴራላዊ መንግስትና በክልል መንግስታት መካከል ያለውን የፖለቲካ አለመግባባት በውይይት ሊፈታ ይገባል ያለው የልዑኩ መግለጫ ሁኔታውን በሀገሪቱ መረጋጋት፣ በደህንነት፣ በአንድነትና በሰብአዊ ሁኔታ ላይ ሊያመጣ የሚችለውን ተጽዕኖ በመጠቀም አስጠንቅቋል። ገንቢ ውይይት እንዲደረግ ጥሪ አቅርቧል። ሁሉም ወገኖች ወደ ትጥቅ ግጭት ሊያመሩ ከሚችሉ ድርጊቶች እንዲቆጠቡ አሳስቧል። ክቡራንና ክቡራት የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ተሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።